ሰላምና ጤና በየላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? በአንድ ጀንበር ሁለት ሙሉ ወረዳዎች በታጣቂዎች እጅ መውደቃቸው ተሰምቷል። በፍትህ አደባባይ የፍርድ ውሳኔ በማንበብ ላይ የነበሩ ዳኛም በችሎት ውስጥ በጥይት ተገድለዋል። ጥንታውያን አብያተ ክርስቲያናት ተቃጥለው ምዕመናን በረሃ ላይ ወድቀዋል። በሌላ በኩል መካከለኛው ምስራቅ በአዲስ መልክ ሲናወጥ የምዕራባውያን አዳዲስ የጦር መሳሪያ ወደ ዩክሬን መትመም ዓለምን በከፍተኛ ስጋት ውስጥ ጥሏታል። ዛሬ በሀገራችን እንዲሁም በዓለም አቀፍ መድረክ የተሰሙትን እጅግ አስደንጋጭ ሰበር መረጃዎች ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት እንጋብዛለን። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የሚገኘው የጃግብራ ወረዳ ታጣቂዎች ቁጥጥር ስር መዋሉ ተሰምቷል። ራሱን የአገው ዲሞክራሲ ህብረት አሊያም የአገው ሸንጎ ብሎ የሚጠራው ታጣቂ ቡድን ሚያዝያ 12 ቀን 2018 ዓ.ም በአበርገሌ ወረዳን በቁጥጥር ስር ውሎ የነበረ ሲሆን ባሳለፍነው ግንቦት 19 ቀን ደግሞ ሁለተኛዋን የጻግብጂ ወረዳን በኃይል መቆጣጠሩን የአካባቢ ነዋሪዎች ገልጸዋል። በዚህ ሳቢያም በርካታ የወረዳው ነዋሪዎች መፈናቀላቸውን ተሰምቷል። ከጋብጂ ወረዳው 06 ቀበሌ ለህይወታቸው ሰግተው ያመለጡት አቶ ይግዛው ይስማው የነበረው አስከፊ ሁኔታን ሲያስረዱ እንግዲህ ስንወጣ አንድ ዕቃ እንኳን ይዘን የወጣን የለንም ብለዋል። ሁሉም ባዶን የወጣው የወጣ ንብረት የለም፣ መኪና አይቀር፣ ሁሉ አመራር አይቀር ተትቶን የወጣ ነው። እስካሁን ድረስ እኛን ያለን ወደ ቆላ አካባቢ በረሃ ላይ ነው ብለዋል። የሚበላ የለም፣ የሚጠጣ የለም። ህዝብም ቢሆን ተናግሮ የማያልቅ ነገር ነው ያለው። ንብረት ብዙ ይዞ የወጣ ንብረት የለም። ሁሉም ማህበረሰብ ሳይቀር፣ ታጣቂው ሳይቀር፣ አመራሩ ሳይቀር የወረዳ ንብረት፣ የመንግስት ንብረት፣ የወጣ ንብረት አንድ እዛ ከተማ ውስጥ እዛ አካባቢም የቀረ ህዝብ የለም በማለት ተናግረዋል። በተለይም የፖለቲካ ልዩነት የነበራቸው የጻግብጂ ወረዳ ነዋሪዎችና የመንግስት ሰራተኞች አካባቢው ሙሉ በሙሉ ለቀው መውጣታቸውን የተገለጸው በአሁኑ ወቅትም የጻግብጂ ወረዳ ታጣቂዎች ቁጥጥር ስር መዋሉን ተከትሎም በርካቶች ወደ ዞኑ ዋና ከተማ ሰቆጣ ቢያመሩም ባለፉት 6 ቀናት ምንም አይነት ሰብአዊ ድጋፍ አለማግኘታቸው ተነግሯል። በተመሳሳይ አበርገሌ ወረዳን የተቆጣጠረው ታጣቂ ቡድን በመፍራት ወደ ሰቆጣ ከተማ ከተፈናቀሉ ከአንድ ወር በላይ እያስቆጠሩ በርካታ ነዋሪዎች እስካሁን ምንም አይነት ድጋፍ እንዳልተደረገላቸው ይገልጻሉ። ተፈናቃዮች ሲናገሩም እኛ አማራጭ ስላጣን ነው እንጂ መሄጃ አጥተን ነው እንጂ እዚህ ልጆች ይዘን ዝም ብለን አፈር ላይ በቃ ቆሻሻ ላይ ነው ያለነው። እኛም መሄጃ አጣን፣ በምናገኘው ሁሉ ነው የምናድረው ብለዋል። የግጭቱ ምክንያት ከኮረም ዋፍላ፣ አበርገሌ፣ ዛታ፣ አላማጣ አሁንም ደግሞ በጻግብጂ ወረዳ የተፈናቀሉ ሰዎች የምታስተናግደው ሰቆጣ ከተማ የተዘጋጀ ቋሚ መጠለያ ባይኖርም በየዕለቱ አዳዲስ ተፈናቃዮች እየተቀበለ ትገኛለች። ይህ በእንዲህ እንዳለ በምስራቅ አርሲ ዞን አንዳንድ ወረዳዎች በታጣቂዎች የተፈጸመውን ጥቃትና የደረሰውን ጉዳት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የልዑካን ቡድን ከፌዴራል ሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ ስራ ኃላፊዎች ጋር በዝርዝር ጉዳይ ላይ ተወያይተዋል። ግንቦት 27 ቀን 2018 ዓ.ም የተካሄደው የዚህ ውይይት ላይ የቤተ ክርስቲያኗ ቋሚ ሲኖዶስ ያሳለፈውን ውሳኔ መሰረት በማድረግ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የሚመራው ልዑካን ቡድን ከሰላም ሚኒስትር አቶ መሐመድ እንድሪስና ከክልሉ ከፍተኛ አመራሮች ጋር ተመካክሯል። በምስራቅ አርሲ ባስኮ፣ በሽርካና በሆንቆሎ ዋቢ ወረዳዎች በኦርቶዶክሳውያን ምዕመናን ላይ የደረሰው የህይወት መጥፋትና ጥንታውያን ቤተ ክርስቲያናት መቃጠል የተሰማቸውን ጥልቅ ሐዘን የገለጹት ብፁዕ አባቶች መንግስት የችግሩን ምንጭ በአስቸኳይ አጣርቶ ዘላቂ መፍትሄ እንዲሰጥና በአካባቢው አስተማማኝ ሰላም እንዲሰፍን አጽንኦት ሰጥተው ጠይቀዋል። በተጨማሪም በግጭቱ ምክንያት የተፈናቀሉ ወገኖች በፍጥነት ወደ ቀያቸው የሚመለሱበት፣ መልሰው የሚቋቋሙበትና ወንጀል የሚፈጽሙ አካላት ለህግ ቀርበው ተገቢውን ቅጣት የሚያገኙበት ስርዓት እንዲዘረጋም ጠንካራ ጥያቄ አቅርበዋል። በውይይት ላይም የተገኙት የምስራቅ አርሲና የጅጅጋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በሀገረ ስብከታቸው የደረሰውን አጠቃላይ አሳዛኝ ክስተት ዝርዝር መረጃ በቁጥራዊ ማስረጃዎች አስደግፈው ለኃላፊዎቹ አቅርበዋል። የሰላም ሚኒስትሩ አቶ መሐመድ እንድሪስ በበኩላቸው የተፈጠረው ችግር ማዘናቸውን ገልጸው በመንግስት በኩል አስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው መላኩንና አጣሪ ቡድኑ ሪፖርት መሰረት በማድረግ አስፈላጊውን ህጋዊ እርምጃ እንደሚወስድ አስታውቀዋል። በተመሳሳይም ሁኔታ ኦሮሚያ ክልል ከፍተኛ የስራ ኃላፊዎችና የብልጽግና ፓርቲ ጽህፈት ቤት አመራሮች በጋራ በተደረገው ውይይት የክልሉ መንግስት የተከሰተውን ችግር ለመቆጣጠርና ተጨማሪ አደጋዎችን ለመከላከል ከፍተኛ ጥረት ማድረጉን ገልጸው አጥፊዎቹ ለህግ ማቅረብን ስራ ተጠናክረው እንደሚቀጥሉና ቤተክርስቲያኗ ምዕመናንን ለማጽናናት ድጋፍ ለማድረግ ለምትሰራው ስራ ሁሉ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግ አረጋግጧል። በተያያዘ ዜና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስና የመንበረ ፓትርያርክ ጽህፈት ቤት ከተረጂዎች ከልዑካን ቡድን ጋር ባደረጉት የማጠቃለያ ውይይትም የተፈናቀሉ ወገኖች በዘላቂነት ለመደገፍ የተቃጠለውን ቤተክርስቲያን መልሰው ለመገንባትና በአካባቢ ዳግመኛ መሰል የሰላም መታወክ እንዳይፈጠር ለማድረግ የሚያስችሉ ስራዎች በተጠናከረ መልኩ እንደሚያከናውኑ አስታውቀዋል። ወደሚቀጥለው መረጃችን ስናልፍ በሁለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ውስጥ በፍትህ ስርዓት ላይ እጅግ አስደንጋጭና አሳዛኝ ጥቃት ተፈጽሟል። ግንቦት 27 ቀን 2018 ዓ.ም በዋለው ችሎት
አዳራሽ ውስጥ የቤተሰብ ክርክር ጉዳይ በመመልከት ላይ የነበሩት ዳኛ ወርቄ ፈንካሳ የፍርድ ውሳኔውን እያነበቡ በነበሩበት ወሳኝ ወቅት ተከሳሹ በድንገት ባወጣው ሽጉጥ በጥይት በመመታት ሕይወታቸው ተቀጥፏል። ይህ ድርጊት በዚህ ብቻ አላበቃም። ተከሳሹ ወዲያውኑ ፊቱን ወደ ከሳሽ በማዞር በችሎቱ ላይ ከባለቤታቸው ጋር ሲከራከሩ የነበሩ ባለቤታቸውን በተመሳሳይ ሁኔታ በጥይት መትቶ ገድሏል። በጥቂት ሰከንዶች ውስጥ የነበረው የችሎት ሰላማዊ ድባብ ወደ ድንጋጤ፣ ጩኸትና ደም መፋሰስ የተቀየረ ሲሆን ሁለቱም ወገኖች ሕይወት ወዲያውኑ አልፏል። የህግ በላይነትን ለማረጋገጥ የሰዎችን መብት ለማስከበር በደጅ የሚጠባበቁ ዜጎች ሁሉ የፍርድ ቤት ችሎት የመጨረሻ የሰላምና የፍትህ መጠለያ ተደርጎ ይወሰዳል። ዳኛ በሰላማዊ መንገድ ፍርድ የሚያነበት ከሳሽን ፍትህ ፍለጋ በተቀመጡበት የፍትህ አደባባይ ውስጥ እንዲህ አይነቱ አሰቃቂ የኃይል እርምጃ መወሰዱ በአጠቃላይ በፍትህ ስርዓቱ ላይ የተሰነዘረ ከባድ ጥቃት ነው። አንድ ተከሳሽ ገዳይ መሳሪያ ይዞ እስከ ችሎት አዳራሽ ድረስ መግባት መቻል በፍርድ ቤቶች አካባቢ ያለው የፍተሻና የጥበቃ ስርዓት ምን ያህል የላላ እንደሆነ የሚያሳይ ማረጋገጫ ከመሆኑም በላይ በማህበረሰቡ ደህንነትና በፍትህ አካላት ላይ ሊኖር የሚገባው ትልቅ ጥያቄ ውስጥ የሚጥል ነው ተብሏል። ይህ ህግን በገዛ እጅ ለመተርጎም መሞከርና በፍትህ ውሳኔ ላይ በኃይል ማመጽ የማህበረሰብን የሰላም እሴት የሚነዳ አደገኛ አካሄድ ነው እየተባለ ይገኛል። ወደሚቀጥለው መረጃችን ስናልፍ በመካከለኛው ምስራቅ ያለው ቀውስ አሁንም በዓለም ሚዲያዎች ዋነኛ ትኩረት ሆኖ ቀጥሏል። አልጀዚራና ሲኤንኤን እንደዘገቡት በእስራኤልና ፍልስጤም ኃይሎች መካከል ያለው ውጥረትና ግጭት እያገረሸ መምጣቱ የተኩስ አቁም ስምምነቶች ለማስፈጸም የሚደረገው ዲፕሎማሲያዊ ጥረት ከፍተኛ ፈተና ገጥሞታል። ከዚህ ጋር ተያይዞ በአካባቢው የሚታየው የሰብአዊ መብት ቀውስና የረድኤት አቅርቦት መስተጓጎል ዓለም አቀፍ ማህበረሰብን በከፍተኛ ሁኔታ እያሳሰበ ይገኛል። በሌላ በኩል በምስራቅ አውሮፓ የሚካሄደው የሩሲያና ዩክሬን ጦርነት አዲስ መልክ መያዙን ሮይተርስና ዘ ቴሌግራፍ ዘግበዋል። የምዕራባውያን አጋሮች ለዩክሬን የሚያደርጉት ወታደራዊና የጦር መሳሪያ ድጋፍ በከፍተኛ ሁኔታ መጨመሩን ተከትሎ የሩሲያ መንግስት ጠንካራ አጸፋ እርምጃዎች እንደሚወስድ በማስጠንቀቅ ላይ ይገኛል። ይህ ሁኔታ በምዕራባውያንና በሩሲያ መካከል ያለውን የጂኦፖለቲካ ፍጥጫ ወደ ከፋ ደረጃ አሸጋግሮታል። ወደ ዓለም አቀፍ ኢኮኖሚ ስናመራ ብሉምበርግና ዘ ኢኮኖሚስት በዓለም ዙሪያ እየታየ ስላለው የዋጋ ግሽበትና የኑሮ ውድነት ሰፊ ትንተና ይዘው ወጥተዋል። የተለያዩ ሀገራት ማዕከላዊ ባንኮች የወለድ ምጣኔን በመጨመርና መቀነስ መካከል የኢኮኖሚውን ለማረጋጋት የሚወስዷቸው እርምጃዎች በገበያው ላይ ከፍተኛ መዋዠቅ እየፈጠረ ነው። ከዚህ ባለፈ በዩናይትድ ስቴትስና በቻይና መካከል ያለው አዲስ የንግድ ጦርነት በተለይም በኤሌክትሪክ ተሽከርካሪዎችና በሴሚኮንዳክተር ቴክኖሎጂዎች ላይ የሚጣሉ ታሪፎች ምክንያት እየተባባሰ መጥቷል። በቴክኖሎጂ ዘርፍ አርቲፊሻል ኢንተለጀንስ ወይም ኤአይ ፈጣን እድገት በስራ ገበታና በዲጂታል ደህንነት ላይ እያመጣ ባለው ለውጥ የአክሲዮስ ዋነኛ ዘገባ ሆኗል። መንግስት የቴክኖሎጂን አጠቃቀም ለመቆጣጠር አዳዲስ ህጎችን እያወጣ ቢሆንም ቴክኖሎጂው መገስገስ ግን አሁንም ዓለምን ማስደመሙ ቀጥሏል። በመጨረሻም በዓለም ዙሪያ የሚታዩ ከፍተኛ የሙቀት ማዕበሎች፣ ድንገተኛ የአየር ሁኔታ መዛባቶች የሲኤንኤን እና የቢቢሲ ሳይንስ ዘገባዎች መነጋገሪያ ሆነው ውለዋል። አየር ንብረት ለውጥ እያስከተለ ያለው የተፈጥሮ አደጋ በብዙ ሀገራት ግብርናና የዕለት ህይወት ላይ ከባድ ጫና እየፈጠረ ይገኛል። የቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህን ይመስል ነበረ። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።